بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله تبارك وتعالى بالله سبحانه وتعالى مالتنا فكاد زاري يمن جمدو أدسن كتاب تهونا لش مالتنا بطعم وسانينا مرت كتابنا تسوى من دنو سياميوا منكرات شائعات في المجتمعات يجب الحذر منها የሚል የሆነ ርዕስ ነው የኪታቡ ስያሜ ማለት ነው። የኪታቡ ስያሜ ይችናት ሙንከራቱን ማለት ያኒ መጥፎ የሆኑ ማለት ነው። መጥፎ የሆኑ ወንጀሎች ማለት ነው። ሸሪዓው ያወገዛቸው የሆኑ መጥፎ የሆኑ ወንጀሎችን የምታስጠነቅቅ የሆነች ከመጥፎ ወንጀሎች ወይኑ በማህበረሰቡ ላይ ተንሰራፍቶ ያሉ መጥፎ የሆኑ ወንጀሎችን የምትጠቅስ የሆነች ኪታብ ናት አሉ። ሙንከራቱን ማለት ነው መጥፎ የሆኑ ሙንከር ማለት ሸሪዓው የማይወደው ቁርአንና ሐዲስ የማይደግፈው የሆነ ወንጀል ማለት ነው። እና ሙንከራቱን የተጠሉና ያኒ ማነው መጥፎ የሆኑ ወንጀሎችን በተመለከተ የምታወራ የሆነች ስለሱ ማለት ነው ማስጠንቀቅ ያላት እሱን ማነው በመጥቀስ የምታስጠነቅቅ የሆነች ኪታብ ናት አሉ። ሻኢዓቱን እንደዚህ ሄዶ ማለት ምንድነው? ሻኢዓ ማለት የተንሰራፋ የሆነ ማለት ነው መጥፎ ወንጀሎች ማለት ነው። ሙንከራቱን ሻኢዓቱን መጀመሪያ ላይ ከኪታቡ መጀመሪያ ላይ ያለው የመጀመሪያውን ስያሜም ኪታቡም ስያሜውን ማወቅ ስላለብን ነው። ኪታቧ ሙንከራቱን ሻኢዓቱን ሙንከራት ማለት የተጠሉ መጥፎ የሆኑ ወንጀሎችን በተመለከተ የምታወራ የሆነች ኪታብ ናት። ሻኢዓቱን የተንሰራፉ የሆኑ ማለት ነው። ሻኢዓ ማለት የተንሰራፉና ያኒ ማነው የበዙ የሆኑ ማለት ነው። የተለይ ፊ ውስጥ ማለት ነው አልሙጅተማዓቲ በማህበረሰቡ ውስጥ ማለት ነው። በማህበረሰቡ በህዝቦች ውስጥ በሰዎች ውስጥ ማለት ነው። በጠቅላላ ሙጅተማዓት ማለት ማህበረሰቦች ማለት ነው። ፊል ሙጅተማዓት በማህበረሰቦች ውስጥ ማለት ነው። በህዝቦች ውስጥ ማለት ነው። ተንሰራፍተው ያሉ ወንጀሎችንና ሸሪዓው የሚያወግዛቸውን ወንጀሎችን በተመለከተ የምታጠና ኪታብ ናት አሉ። የጅቡ ግደታ የሆነች ማለት ነው። ግደታ የሆኑ አልሐዘሩ መጠንቀቅ ሚንሃ ከሷ ማለት ነው ግደታ መሆኑን የምታስተምር ናት። እቺ ወንጀሎችን ይጠቅሱና ከሷ መጠንቀቅ ግደታ እንደሆነ የጅቡ አልሐዘሩ መጠንቀቅ ግደታ መሆኑን የምታወራ ሚንሃ ከዛች ማለት ነው ከወንጀሉ መጠንቀቅ ግደታ እንደሆነ የምትናገር የሆነች ማለት ነው። ኪታብ ናት አሉ። ስለዚህ ሙንከራቱን ሻኢዓት የተንሰራፉ የሆኑ ወንጀሎችን የሚጠቀስባት የሆነች ኪታብ ናት። ፊል ሙጅተማዓት በማህበረሰቡ ውስጥ ማለት ነው ተንሰራፍተው የሚገኙ የሆኑ ወንጀሎችን የምታጠና የሆነች ማለት ነው ኪታብ ናት አሉ። ስለዛ የምትጠቅስ የጅቡ አልሐዘሩ የጅቡ ግደታ የሆነ አልሐዘሩ መጠንቀቅ ግደታ የሚሆንባት ሚንሃ ከዛች ከወንጀሎቹ መጠንቀቅ ግደታ የሚሆንባቸው ያኔ ከባባድ ወንጀሎችን በተመለከተ የሚጠቀስባት የሆነች ኪታብ ናት አሉ። በጣም ወሳኝ የሆነች ናት ማለት ነው። ምክንያቱም ሰውየው ያኔ ማነው እኛ ከወንጀል የምንጠነቀቀው ስናቅ ነው ማለት ነው። ወንጀሎችን ካላወቅናቸው እንወድቅባቸዋለንና ስለዚህ ማለት ነው ስለ ማህበረሰቡ ላይ ከህዝቡ ላይ ማለት ነው ተንሰራፍተው ያሉ ወንጀሎች እነሱን ደግሞ ማለት ነው እኔ ይጠቅሱልንና ከዛ ደግሞ ያስጠነቅቁናል መጠንቀቅም እንዳለብን ከነዚህ ወንጀሎች ማለት ነው። ስለዚህ የምታወራ የሆነች ኪታብ ናት አሉ። ጸሐፊው ማለት ነው ኪታቢቱን ያዘጋጃት ከተበሃ እቺን ኪታብ ማነው አዘጋጅቶታል? አቡ አብዲላህ ያኒ አቡ አብዲላህ የሚለው ኩንያው ነው። አቡ አብዲላህ ተብሎ የሚጠራው ሙሐመድ ኢብኑ ዓሊ ኢብኑ ሒዛም አልፈድሊ አልባዕዳኒ ብለው ማለት ነው እንትን ብለውታል ማለት ነው። አቡ አብዲላህ ይባላል ማለት ነው። ሙሐመድ ኢብኑ ዓሊ ሙሐመድ ይባላል ስሙ ኢብኑ ዓሊ የዓሊ ልጅ ሆነ ኢብኑ ሒዛሚን የኢብኑ ሒዛም ያኒ የሒዛም ልጅ ሆነ ዓሊ ደግሞ አልፈድልዩ አልባዕዳኒይ ተብሎ የሚጠራ የሆነ ታላቅ የሆነ ኢማም ነው ማለት ነው። የሱ ኪታብ ነው ማለት ነው። ኸይረን ቀጥታ ማነው ሲጀምሩ ምን አሉ? ቢስሚላሂ ራህማኒ ራሂም ብለው ጀመሩ። ቢስሚላሂ በአላሁ ተባረከ ወተዓላ ስም እኮ ማነው ታግዤ ያኒ ቅርአቴን እኔ እንጀምራለን እንላለን እኛ እነሱ ደግሞ መጽሐፋቸውን እጀምራለሁ እያሉ ነው። ቢስሚላሂ በአላህ ስም እኮ ታግዣሉ። አርራህማኒ ያኒ ማለት ነው አዛኝ በሆነው ያኒ የሰፊ እዝነት ባልተቤት በሆነው ስሙ ማለት ነው ታግዣሉ። አርራሂሚ ሩህሩህ በሆነው በአላሁ ተባረከ ወተዓላ ታግዤ ማለት ነው። ረሕማን በሚለውና ረሒም ተብሎ በሚጠራው በሆነው ስሙ ታግዤ ያኔ ማለት ነው
መጻፌን እጀምራለሁ አሉ። እኛ ደግሞ ቅራአታችንን እንጀምራለን አሉ ብለው ማለት ብለን እናያለን። ስለዚህ ለምን በቢስሚላህ ጀመሩ? ያለ ቢስሚላህ የተጀመረ ነገር ምንም አይነት በረካ ስለሌለው ማለት ነው። በረካ ቢስ ስለሆነ በረካ ስለሌለው لذلك بدأ الشيخ رحمه الله كتابه بالبسملة ሸኽየው ኪታቡን የጀመረው በምንድነው? በቢስሚላህ ነው የጀመሩት ማለት ነው። ኸይረን አልሙቀዲማ መግቢያ አሉ። አልሙቀዲማ ማለት መግቢያ ስለሷ ማለት ስለ ኪታቢቱ ገለጻ ብለዋሉ ማለት ነው። ሙቀዲማ ማለት መግቢያ ስለ ኪታቡ ገለጻ። አልሐምዱሊላሂ ተዓላ አሉ። አልሐምዱ ምስጋና እኮ ሊላሂ ለአላህ እኮ የተገባው ነው። ውዳሴ አይነቶች በጠቅላላ ለአላህ የጸደቁ ናቸው። ተዓላ ከፍ ላለው ለአላሁ ተባረከ ወተዓላ የጸደቁ ናቸው። ነሕመዱሁ እናመሰግነዋለን። ወነስተዒኑሁ በሱም ደግሞ እገዛ እንፈልገዋለን አሉ። እገዛን እንፈልጋለን ከሱ ከአላሁ ተባረከ ወተዓላ ብቻና ብቻ እገዛን እንፈልጋለን። ወነስተግፊሩሁ እንደዚህም ደግሞ ማለት ነው መሐርታንም እንጠይቀዋለን። መሐርታን እንጠይቀዋለን ማረን እንለዋለን ማለት ነው ከሱ። ወነዑዙ እንጠበቃለን ቢላሂ በአላህ እኮ እንጠበቃለን። ተዓላ ከፍ ባለው በአላሁ ተባረከ ወተዓላ እንጠበቃለን። ሚን ሽሩሪ ከተንኮሎች ማለት ነው። አንፉሲና ከነፍሶቻችን ተንኮል ነፍሳችን ከምታመጣው መጥፎ ወንጀልና መጥፎ ነገር ያኔ ማለት ነው በአላህ እንጠበቃለን ብለዋሉ። ወሚን ሰይአቲ ከመጥፎም ደግሞ አዕማሊና ከመጥፎም ስራችን ወሚን ሰይአቲ ከመጥፎም አዕማሊና ከመጥፎም ስራችን መጥፎ ስራ እንዳንሰራ በአላህ እንጠበቃለን። መን አካል የህዲሂላሁ የህዲሂ የመራውን አካል አላሁ አላህ እኮ የመራውን አካል ተዓላ ከፍ ያለውን ናም ከፍ ያለው አላሁ ተባረከ ወተዓላ እኮ የመራውን አካል ፈላ የለም ሙዲለ አጥማሚ እኮ የለውም ለሁ ለሱ እኮ ማለት ነው የሚያጠመው አንድም የለም የሚያጠመው የለም። አላህ ቅናቸውን መንገድ ከሰጠው አንድም አካል አያጠመውም አሉ። ወመን አካል ዩድሊል አላህ ያጠመመውን አካል ደግሞ ፈላ የለም ሃዲየ የሚመራ የለውም ለሁ ለሱ እኮ ማለት ነው የሚመራው አንድም የለም። ቅናቸውን መንገድ የሚመራ አንድም አካል የለም። ማንም የሚመራው የለም አላህ ካጠመመው አሉ። ወአሽሀዱ እመሰክራለሁኝ አላ ኢላሃ ኢላላህ ያኔ ላ ማዕቡደ ቢሐቅን ኢላላህ ከአላህ ውጭ በሐቅ በእውነት የሚገዙ ጌታ የለም ብዬ እመሰክራለሁኝ ብለው ማለት ነው አሉ። ወሕደሁ በብቸኝነት ብቻውን ማለት ነው። ላ ሸሪከ ለሱ እኮ ምንም ፈጽሞ አጋር የለውም ለሁ ለሱ ለአላህ ምንም አይነት አጋር የለውም ጓደኛ የለውም ብዬ እመሰክራለሁኝ ማለት ነው። ወአሽሀዱ አሁንም እመሰክራለሁኝ አነ ሙሐመደን መልእክተኛው ዓለይሂ ሰላቱ ወሰላም ዓብዱሁ ባሪያው ናቸው የማይመለኩ የሆኑ ባሪያ ናቸው ብዬ እመሰክራለሁ። ወረሱሉሁ መልእክተኛውም ናቸው ብዬ እመሰክራለሁኝ ብለው አሉ። ሰለላሁ አላህ እኮ ውዳሴውን ያውርድ ዓለይሂ በመልእክተኛው ላይ ወዓላ ላይ ማለት ነው አሊሂ በቤተሰቦቻቸውም ላይ ወሷሕቢሂ በባልደረቦቻቸውም ላይ ወሰለመ ሰላምታንም ያውርድ ሰላም ያድርጋቸው። ተስሊመን ሰላም ማድረግን ከሲረን ብዙ የሆነን ሰላምታ በእነሱ ላይ አላህ ያውርድ ውዳሴውንና ሰላምታውን በመልእክተኛው ላይ በቤተሰቦቻቸው ላይ በባልደረቦቻቸው ላይ ያስፍናሉ። አማ በዓድ ከዚህ በመቀጠል አሉ ከዚህ በመቀጠል መናገር የምፈልገው ነገር ቢኖር አሉ መግለጽ የምፈልገው ነገር ቢኖር ፈኢነላህ ዐዘ ወጀል ፈኢነላህ አላህ እኮ ዐዘ ወጀለ የላቀውና አሸናፊ የሆነው ጌታ በዐሰ ልኳል ማለት ነው። ነቢየሁ ነቢዩን እኮ ልኳል። በዐሰ ልኳል ነቢየሁ መልእክተኛውን ዓለይሂ ሰላቱ ወሰላምን ልኳል ነቢይ አድርጎ ማለት ነው። በዐሰ ልኳል ነቢየሁ ነቢዩን እኮ ልኳል። ሙሐመደን ሰለላሁ ዐለይሂ ወሰለም መልእክተኛውን ዓለይሂ ሰላቱ ወሰላምን ልኳቸዋል። ፈኢነላህ ዐዘ ወጀል አላሁ ተባረከ ወተዓላ እኮ በዐሰ ነቢየሁ ነቢዩን ልኳል። ሙሐመደን ሰለላሁ ዐለይሂ ወሰለም መልእክተኛው ዓለይሂ ሰላቱ ወሰላም ሙሐመድን ልኳል። በምን ቢልሁዳ በቅናቻ መንገድ ቅናቻን አሲዞ ነው ቅናቻውን መንገድ አሲዞ ነው የላካቸው። ወዲኒል ሐቂ ወዲኒ በሃይማኖትም ልኳቸዋል። አልሐቂ እውነተኛ የሆነውን ሃይማኖት ትክክለኛ የሆነውን ሃይማኖት ይዘው ልኳቸዋል። አላህ መልእክተኛውን ልኳል። በምን መመሪያ ይዘውና እውነተኛ የሆነውን ሃይማኖት ድንን ይዘው ማለት ነው መጥተዋል አሉ። ለምንድነው ታዲያ እንደዚህ ያደረገው? ሊዩዝሂረሁ የበላይ ያደርገው መልእክተኛውን
መመሪያ ሲይዙ እውነተኛ የሆነውን ሃይማኖት ሲይዙ የላካቸው ለምንድነው? ሊዩظሂረሁ ያኒ ዲኑን የበላይ ሊያደርገው ማለት ነው። ሊዩظሂረሁ አይ ሊዩዕሊየሁ የበላይ ሊያደርገው ግልጽ ሊያደርገው ዐላ ላይ ማለት ነው። አዲኒ ከሃይማኖቶች የበላይ ሊያደርገው ዐለ ዲኒ ከሃይማኖቶች ሁላ የበላይ ሊያደርገው ኩሊሂ ከሁሉም ሃይማኖቶች እዚህ መሬት ላይ ካሉት ከሁሉም ሃይማኖቶች የበላይ ሊያደርገው እስልምናን ያኒ መልእክተኛውን ዐለይሂ ሰላቱ ወሰላም ላካቸው። በምን መመሪያ ሲዞ እውነተኛ የሆነ ሃይማኖትን አስይዞ ላካቸው ማለት ነው። ሊዩظሂረሁ ግልጽ ሊያደርገው የበላይ ሊያደርገው ዐለ ዲኒ ማንን እስልምናን ማለት ነው። ዐለ ዲኒ ከሃይማኖቶች ሁላ ኩሊሂ ከሁሉም ሃይማኖቶች ሁላ የበላይ ሊያደርገው አላሁ ተባረከ ወተዓላ መልእክተኛውን ዐለይሂ ሰላቱ ወሰላም ልኳል አሉ። ወማ ማተ አልሞቱም ዐለይሂ ሰላቱ ወሰላም ወማ ማተ አልሞቱም ዐለይሂ ሰላቱ ወሰላም መልእክተኛው ዐለይሂ ሰላቱ ወሰላም እኮ አልሞቱም አሉ። ወማ ማተ አልሞቱም ዐለይሂ ሰላቱ ወሰላም መልእክተኛው ዐለይሂ ሰላቱ ወሰላም እኮ ያኒ በነሱ ላይ ዐለይሂ በሱ ላይ አሰላቱ የአላህ ውዳሴና ወሰላሙ ሰላምታ ይስፈንና እኮ መልእክተኛው ዐለይሂ ሰላቱ ወሰላም አልሞቱም ሐታ ድረስ ማለት ነው። አክመለላሁ አላህ እስካሟላ ድረስ ቢሂ በሱ በአላህ እኮ ቢሂ ማለት በሙሐመድ በመልእክተኛው ዐለይሂ ሰላቱ ወሰላም አላህ እስካሟላ ድረስ አዲነ ሃይማኖትን ማለት ነው። ድንን ማለት ነው ሙሉ እስካደረገ ድረስ አልገደላቸውም። መልእክተኛው ዐለይሂ ሰላቱ ወሰላም አልሞቱም እስከ መቼ ድረስ? ሐታ አክመለላህ አላህ እስካሟላ ድረስ ቢሂ በሱ በመልእክተኛው ዐለይሂ ሰላቱ ወሰላም እስካሟላ ድረስ አዲነ ያኒ ሃይማኖትን እስልምናን ሙሉ እስካደረገው ድረስ ያኒ ማለት ነው። አላህ መልእክተኛውን ዐለይሂ ሰላቱ ወሰላምን አልወሰዳቸውም አልገደላቸውም ማለት ነው። ወአተመ እስከሞላ ድረስ ቢሂ በሱ በመልእክተኛው ዐለይሂ ሰላቱ ወሰላም እስከሞላ ድረስ ኒዕመተሁ ጸጋውን ማለት ነው። ጸጋውን ሙሉ እስካደረገ ድረስ ዐላ ላይ ማለት ነው። አልዓለሚን በዓለሙ ሁላ ማለት ነው። ዐለል ዓለሚን ማለት ዓለም ላይ ባለው ፍጡራን ሁላ የአላህ ጸጋውን ሙሉ እስካደረገ ድረስ ያኒ ማለት ነው። መልእክተኛውን ዐለይሂ ሰላቱ ወሰላም አልሞቱም አልገደላቸውም ማለት ነው። ወአተመ ቢሂ በመልእክተኛው እስካሟላ ድረስ ኒዕመተሁ ጸጋውን ማለት ነው። የአላህን ጸጋ ሙሉ እስካደረገ ድረስ ዐለል ዓለሚን በዓለሙ ሁላ ማለት ነው ሙሉ እስካደረገ ድረስ ያኒ ማለት ነው። መልእክተኛውን ዐለይሂ ሰላቱ ወሰላም አልገደላቸውም አልሞቱም አሉ። አላ አዋጅ አሉ ቀጥለው ማለት ነው። አላ አዋጅ ወኢነ ፈላሐል ኡመቲ ወኢነ ፈላሐ ነፃ መውጣት እኮ አልኡማ ህዝቦች ማለት ነው ነፃ የሚወጡት አሉ። ወኢነ ፈላሐል ኡመቲ ወኢነ ፈላሐ ነፃ መውጣት አልኡመቲ ህዝቦች እኮ ነፃ የሚወጡት ወከራመቲሃ ያኒ ማለት ነው የሷም የምትከበረው ህዝቦቹ ማለት ነው። ኡማ ያኒ ኡመተል ኢስላም በጠቅላላ ማለት ነው የበላይ የሚሆኑት ወኢነ ፈላሐል ኡመቲ ወከራመቲሃ ወኢነ ፈላሐል ኡመቲ የኡማ እኮ የህዝቦች እኮ ነፃ የሚወጡት ወከራመቲሃ እንደዚህው ደግሞ ማለት ነው የምትላቀውም የምትከበረውም ማለት ነው ህዝቦች የሚከበሩት ወከዛሊከ ያኒ ማለት ነው ነፃ የሚወጡትም ማለት ነው። ወዒዘቲሃ ዒዛ ማለት ደግሞ ማለት ነው አሸናፊነት አሸናፊ የሚሆኑት የበላይ የሚሆኑት ያኒ ማለት ነው። ኡማው እኮ የበላይ የሚሆነው ህዝቡ ማለት ነው የበላይ የሚሆነው ነፃ የሚወጣው አሉ። ወኢነ ፈላሐል ኡመቲ ህዝቡ እኮ ኡማው እኮ ፈላህ የሚወጣው ነፃ የሚወጣው ወከራመቲሃ የሚከበረውም ደግሞ የሚላቀውም ኡማው ማለት ነው የሚላቀው የሚከበረው ወዒዘቲሃ እንደዚህው ደግሞ ማለት ነው አሸናፊ የሚሆኑት ወከዛሊከ ከፍ የሚሉትም ፊ ተሕቂቂ ዲኒላሂ ጀለ ወዐላ ብለው ተናገሩ። ፊ ተሕቂቂ በማጽደቅ ነው በማረጋገጥ ነው። ዲኒላሂ ተዓላ የአላሁ ተባረከ ወተዓላ እንድን ሲያረጋግጡ ነው። ዲኒላሂ የአላህ እንድን ሲያረጋግጡ ጀለ ወዐላ ከፍ ያለውና የላቀውን የአላሁ ተባረከ ወተዓላ እንድን ሲያረጋግጡና ሲያጸድቁ ነው። ኡማዎች ህዝቦች ማለት ነው ነፃ የሚወጡት ህዝቦች የሚከበሩት ከራማ የሚኖራቸው ህዝቦች ዒዛ የሚኖራቸው አሸናፊነት የበላይነት የሚያገኙት ፊ ተሕቂቂ ዲኒላህ የአላህን ድን ሲያረጋግጡ ነው። የአላህን ድን ሲፈጽሙ ነው። ጀለ ወዐላ የላቀውን የአላሁ ተባረከ ወተዓላ ድን ሲፈጽሙ ነው አሉ። ወኢቃመቲ ዲኒ ወኢቃመቲ በማቆም ነው። አዲኒ ሃይማኖትን ቀጥ አድርገው ሲያቆሙ ነው ፈላህ የሚወጡት የሚከበሩት ወከዛሊከ የበላይ የሚሆኑት አሉ። ወኢቃመቲ ዲን ዲንን ቀጥ አድርገው ሲያቆሙ ማለት ነው። ወልብቲዓዲ በመራቅ ነው ደግሞ ወልብቲዓዲ ማለት በመራቅ አማ
ከነገር በመራቅ ነው ከፍ የሚሉትና ነፃ የሚወጡት ከእሳት ማለት ነው። አማ ከነገር ነሃላሁ አላህ ከከለከለው ነገር ያኒ ማለት ነው ሲከለክሉ ነው። ወልብቲዓዲ ሲርቁ ነው። አማ ከነገር ነሃላሁ አላህ ከከለከለው ነገር ሲርቁ ነው ፈላህ የሚወጡትና የሚድኑት ብለው ተናገሩ ማለት ነው። ኸይረን ወልብቲዓዲ ሲርቁ ነው። አማ ነሃላሁ አላህ ከከለከለው ነገር ዐዘ ወጀለ ያኒ የላቀውና አሸናፊ የሆነው ጌታ ከከለከለው ነገርና ሐራም ካደረገው ነገር ሲርቁ ነው። አንሁ ከዛ ከነገሩ ሲርቁ ነው ያኒ ነፃ የሚወጡት የሚከበሩት የበላይ የሚሆኑት ህዝቦች አሉ። ኸይረን ወልአኽዚ ናም በያዙ ጊዜ ነው አሉ የበላይ የሚሆኑት። ወልአኽዚ በመያዝ ጊዜ ወይ ደግሞ በሚይዙ ጊዜ በምን አላ ላይ ማለት ነው። አይዲ ዛሊሚን አይዲ በእጆች ላይ ሲይዙ አዛሊሚን የበዳይ የበደለኞችን እጃቸውን ሲይዟቸው ነው ነፃ የሚወጡት ህዝቦች አሉ። ህዝቦች አኒ ማለት ነው ነፃ የሚወጡት ከእሳት የሚርቁት ምን ሲያደርጉ ነው የበላይ የሚሆኑት? ወልአኽዚ በመያዝ ነው። አላ ላይ ማለት ነው አይዲ በእጆች ላይ እጆችን ሲይዙ ነው። አዛሊሚን የበዳዮችን በደለኛ የሆኑ ሰዎችን እጅ ያዝ ሲያረጉ ነው። ለምን ትበድላላችሁ ብለው ሰዎችን ሲከለክሉ ነው ከበደል ሲከለክሉ ነው አሉ። ወኢንካሪ ያወገዙ ጊዜ ነው ነፃ የሚወጡት። አለሙንከራት መጥፎ የሆኑ ነገራቶችን ወንጀሎችን ሙንከር ሸሪዓው የሚያወግዛቸውን ነገራቶች ሲያወግዙ ወኢንካሪ በሚያወግዙ ጊዜ ነው። አልሙንከራት መጥፎ የሆኑ ወንጀሎችን ሲያወግዙ ነው። አለቲ ያቺ መጥፎ የሆኑት ወንጀሎች ተፈሸት ያኒ ማለት ነው የተንሰራፋች የሆነች ያኒ የበዛች የሆነች ማለት ነው። ተፈሸት ማለት ያኒ የተንሰራፋች የሆነችን መጥፎ የሆኑ ነገራቶችን ሲያወግዙ ነው። በይነ መካከል አናሲ በሰዎች መካከል የተንሰራፋች በሰዎች መካከል የበዙ የሆኑ ያኒ ማለት በማህበረሰቡ በህዝቦች መካከል የበዙ የሆኑ ወንጀሎችን ሲያወግዙ ነው አሉ። ወቀድ ቃለ አላሁ ጀለ ወዐላ ወቀድ በእርግጥም ቃለ አላሁ አላህ እኮ ብሏል። ጀለ ወዐላ የላቀውና ከፍ ያለው ጌታ አላሁ ተባረከ ወተዓላ እኮ በእርግጥም ብሏል። ፊ ኪታቢሂል ከሪም ፊ ኪታቢሂ በመጽሐፉ ውስጥ አልከሪም በተከበረው በሆነው መጽሐፍ ውስጥ ብሏልና ምን ብሏል አላሁ ተባረከ ወተዓላ? ኩንቱም ሆናችሁ ይላል የመልእክተኛውን ዓለይሂ ሰላቱ ወሰላም ህዝቦች በተመለከተ ሙስሊሞችን በተመለከተ ሲናገር ምን ይላል? ኩንቱም ሆናችሁ እኮ ኸይረ ኡመቲን ከህዝቦች ሁላ በላጭ ህዝቦች ተደረጋችሁ። ኸይረ በላጭ ማለት ነው። ኡመቲን ከህዝቦች ሁላ በላጭ ሆናችሁ ኡኽሪጀት የተወጣች ሆነች ማለት ነው። ሊናሲ ለሰዎች ከተሰጡ ለሰዎች ማለት ነው ከተሰጡት ማለት ነው። ለሰዎች ቢማዕና ሊናስ ማለት ለነብያቶች ማለት ነው። ለነብያቶች ከተሰጡት ኡኽሪጀት ሊናስ ለሰዎች ለነብያቶች ከተሰጡት ማለት ነው። ለነብያቶች ከተሰጡት ከሆኑት ሰዎች ሁላ ያኒ እናንተ በላጭ ሆናችሁ የበላይ ሆናችሁ ማን የመልእክተኛውን ዓለይሂ ሰላቱ ወሰላም ህዝቦችን ነው እንደዚህ የሚለው ሰሃቦችን ነው እንደዚህ የሚለው መልእክተኛውን የተከተሉትን ሰዎች ምን ይላቸዋል? ኩንቱም ሆናችሁ ይላል አላህ ኸይረ ኡመቲን ከህዝቦች ሁላ በላጭ ሆናችሁ እኮ ኡኽሪጀት የተወጣች የተሰጠች ከሆነችው ሊናሲ ለነብያቶች ያኒ ማኑ ከተሰጡት ለነብያቶች ከተወጡት ማለት ነው ሰዎች የበለጣችሁ ሆናችሁ እናንተ ለምን ያኒ የበለጥነውኛ ያኒ ማኑ ከሌሎቹ ሰዎች ከሌሎቹ ህዝቦች የበለጥነው ለምንድን ነው? ተእሙሩነ ታዛላችሁና ቢልመዕሩፊ በመልካም ነገር ስለምታዙ ነው አሉ። ተእሙሩነ ቢልመዕሩፍ በመልካም ነገር ታዛላችሁ። ወተንሃውነ ተከለክላላችሁ ዐኒል ሙንከሪ ከመጥፎ ከወንጀል እኮ ስለምትከለክሉ ነው። ወቱእሚኑነ ቢላህ በአላህም ደግሞ ስለምታምኑ አለ። እኛ ያኒ የኛ ኡማ የበለጠበት በዚህ ነው። በመልካም ነገር ያዛል ከመጥፎ ነገር ይከለክላል። በአላሁ ሱብሓነሁ ወተዓላም ደግሞ ስለምናምን ነው። አላህ ያኒ ማለት ነው ለነብያቶች ከተሰጡት ህዝቦች በበለጠ እናንተ በላጭና ምርጥ ሰዎች ናችሁ ብሎ አላሁ ተባረከ ወተዓላ የተናገረው ማለት ነው። ስለዚህ እንደዚህ ብሏልና ያኒ ሰዎች በላጭ የሚሆኑት ከፍ የሚሉት ህዝቦች ነፃ የሚወጡት ምን ሲያደርጉ ነው እያሉ ነው። ሙንከራትን በማህበረሰቡ ላይ የተንሰራፉ የሆኑ ወንጀሎችን ሲያወግዙ ነው እያሉ ነው። ወቃለ ተዓላ አሁንም አላሁ ተባረከ ወተዓላ ምን ይላል? አሁንም ወልተኩን ትሁን ይላል ማለት ነው። ያኒ ወልተኩን ትሁን ሚንኩም ከናንተ እኮ ይሁኑ ከናንተ ዘንድ ይኑሩ አለ አላህ። ያኒ ኡመቱን ህዝቦች ይኑሩ ሰዎች ይኑሩ ብሎ ማነው ተናገረ። ወልተኩን ትሁን ሚንኩም ከናንተ እኮ ትሁን ኡመቱን ህዝቦች ይሁኑ ህዝቦች ይኑሩ ብሎ አዘዘ። ምን የሚያደርጉ የድዑነ የሚጣሩ የሆኑ ህዝቦች ይኑሩ ከናንተ ውስጥ ይገኙ። የድዑነ የሚጣሩ ኢለል ኸይሪ ወደ ኸይር ነገር የሚጣሩ ወደ መልካም ነገር የሚጣሩ ሰዎች
ከናንተ ውስጥ ሊኖሩ ይገባል አለ። ወየእሙሩነ የሚያዙ የሆኑ ቢልመዕሩፍ በመልካም ነገር የሚያዙ የሆኑ ሰዎች ይኑሩ ከናንተ ውስጥ አለ። ወየንሀውነ የሚከለክሉ የሆነ አኒል ሙንከሪ ከመጥፎ ነገር ከወንጀል የሚከለክሉ በመልካም ነገር የሚያዙ ሰዎች ከናንተ ዘንድ ይኑሩ ብሎ አላህ ማለት ነው ያዛ ቁርአን ላይ ወኡላኢከ እነዚህ ሰዎች እኮ በመልካም ነገር ወደ ኸይር የሚጣሩ በመልካም ነገር የሚያዙ ከመጥፎ ነገር የሚከለክሉት ሰዎች ሁም እነሱ እኮ አልሙፍሊሑን ፈላህ የሚወጡት ነፃ የሚወጡት እነዚህ ናቸው ብሎ አላሁ ተባረከ ወተዓላ ይናገራል ማለት ነው። ስለዚህ አንዲት ኡማ አንዲት ህዝብ ማለት ነው ፈላህ አትወጣም፣ ከራማነት ክብር አይኖራቸውም፣ ለህዝቦቹ ዒዛና አሸናፊነት የበላይነት አይኖራቸውም የአላህን ድን ሲፈጽሙ መጥፎ ወንጀሎችን ሲያወግዙ ነውና። ስለዚህ መጥፎ የሆኑ ወንጀላቶችን በማህበረሰቡ ላይ የተንሰራፉ የሆኑ ወንጀሎችን በተመለከተ እንጠቅሳለን እንድንጠነቀቃቸውና እንድንረቃቸው ብለው እስከዚህ ድረስ ማለት ነው ተናገሩ። ኢንሻአላህ እስከዚህ ድረስ በቀናል። هذا والله اعلم نكتفي بهذا المقدار. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.